ለምጠይቃቸው ጥያቄዎች ቀጥታ ምላሽ እየሰጡኝ አይደለም። እኛ ጳጳስ እንዲሾምልና አይደለም ያለው። ደብረ ሮሃ ላይ እንዴት ሃይማኖት ይመነምናል? ደብረ ሮሃ ላይ ሀገረ ስብከት ማድረግ ነው የምንፈልገው። ስለዚህ አሁን ደርበው እንዲመሩ ነው የምትፈልጉት። መምህር ለምን ጠፋ? መምህራን ደሞዝ አይገዛቸው። ለምንድን አስተዳዳሪዎች እየመጡ የሚጠፉት? ጊዜው ሲደርስ ሀገረ ስብከታችን ይመለሳል። ራሳቸውን ለጵጵስና ያዘጋጁም አሉ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። የታፈነ እውነት ፕሮግራማችን ደግሞ ወደ ሰሜን ወሎ ሀገረ ስብከት ደብረ ሮሃ ቅዱስ ላሊበላ ይወስደናል ማለት ነው። ከሰሜኑ የሀገራችን ክፍል እንደዚሁ ብዙ አልራቅንም። ቀደም ሲልም በዛው ወደ ሰሜኑ የሀገራችን ክፍል ተጉዘን በበርሜል ቅዱስ ገብርኤል ላይ ብር ከአፈር በዘለለ መልኩ በሚፈስባት ደብር ላይ ካህናቱ መቀየሪያ አጣን፣ ምእመኑ ደግሞ መጠለያ ጠፋ፣ መጸዳጃ የለም። እኚህንና ሌሎች መሰል ጉዳዮችን በማንሳት የደብሩ ላይ ያለው ጸበል እንዳይሰወርብን ኃጢአታችን በዝቷልና እባካችሁ አንድ በሉን ስትሉ የከረማችሁ ምእመናን የታፈነ እውነትን በዛ ሀገረ ስብከት ላይ የተበላሸ አሰራር ለምዝበራ የተጋለጠ እውነትን ስንገልጥላችሁ ቆይተናል። አሁን ደግሞ ወደ ደብረ ሮሃ ቅዱስ ላሊበላ ሻገር ብለን የብፁዕ አቡነ ኤርሚያስ ሀገረ ስብከት ሰሜን ወሎ ማለት ነው። እስካሁን አብረን ሰንብተናል። ለተለያዩ አገልግሎት እንዲመቸን መገንጠል ያስፈልገናል በሚል ሀሳብ ደብረ ሮሃ ጥያቄ ካነሱ ዋል አደር ብሏል። ለዚህም እማኝ ይሆን ዘንድ መጋቢ ሐዲስ ሐዋዝ ብርሃን ጫኔ ከዚህ በፊት በክፍል 1 ፕሮግራማችን ከኛ ጋር ቆይታን አድርገው በተወሰነ መልኩ ስንሞግታቸው የራሳቸውን እውነት ሲመግቡን ቆይተዋል። በርካታ ተመልካቾች ከሀገር ውስጥ ከውጭም ሀሳብና አስተያየቶቻችሁን ስትነግሩን፣ ብዙዎቻችሁ በሀሳቡን በበጎ ስትመለከቱት፣ ጥቂቶቻችሁ ደግሞ ሚዲያችንን ጭምር ስትረግሙት የነበረበት እውነት ነው። ዛሬም በክፍል 2 የኛ ሀሳብ ሳይሆን የታፈነ እውነት ባለቤቶች ሀሳብ አመንጭተው ኑ ሳንል ጋብዘን ብለው በራሳቸው እግር በራሳቸው ትራንስፖርት ጊዜን ክርስቶስ ሰጥቶ ሁኔታውን እኛ አመቻችተን ለክፍል 2 ጉዳይ እዚህ ተገናኝተናል። ሊቀ ሕሩያን አብርሃም እንግዳ የአዲስ አበባው ክንፍ አስተባባሪ ናቸው። እንኳን ደህና መጡ። ወንደና ቆያችሁ። ምንድን ነው የሚያስተባብሩት? አስተባባሪ ነኝ ስላሉ እኛ የምናስተባብረው የሀገረ ስብከት ጥያቄ እንዲሆንልን በመላ ላስታ አካባቢ የጠየቅነው ነው። ይህን ከጠየቅነው የደብረ ሮሃ ቅዱስ ላሊበላ ከተማ ሀገረ ስብከት መሆን የተፈለገው በዙሪያው ያሉት ወረዳዎች ናቸው። እነዚህ በዙሪያው ያሉ አድባራትና ገዳማት ብዙ የአብነት መምህራን አሏቸው። ብዙ የስብከተ ወንጌል አገልግሎት የማይሰጥባቸው አድባራትና ገዳማት ናቸው። ላስታ ወረዳ አካባቢው እነ ይምርሃነ ክርስቶስ፣ ብልባላ ጊዮርጊስ፣ እነ ብልባላ ቂርቆስ፣ እነ ገብረ ክርስቶስ እነዚህ አብያተ ክርስቲያናት ያያቸውም እየጠየቃቸውም የለም። ምክንያቱም ይምርሃነ ክርስቶስ ከላሊበላ አለፍ ብሎ ይገኛል። በዛው ብልባላ ጊዮርጊስ አሉ። ከብልባላ ጊዮርጊስ አለፍ ብሎ ደግሞ ገብረ ክርስቶስ የሚባሉ አሉ። እነዚህ አብያተ ክርስቲያናቶች የስብከት አገልግሎት አይካሄድባቸውም። የልማት አገልግሎት አይካሄድባቸውም። ከዛ በይበልጥ ደግሞ አይና ቡግና የሚገኘው ቅዱስ ሀርቤ፣ ቆብ ተክለ ሃይማኖት እና አይና ኢየሱስ እነዚህም በዛው ይገኛሉ። እነ ላሊበላ ከተማም እና ሽትን ማርያም፣ እነ ቅዱስ ናኩቶ ላብ፣ እነ መኪና መድኃኔ ዓለም፣ እነ ቀንቀኒት ሚካኤል፣ እነ ቤተ አንበሳ ማርያም ዙሪያውን ያሉት አብያተ ክርስቲያናት እነዚህም በአገልግሎትም ሆነ በልማትም ሆነ ማንም ዘወር ብሎ ያያቸው የለም። እንደ እግዚአብሔር ፈቃድ ሆኖ ወደዚህ ስንመጣ ይሄ ሚዲያ
የእግዚአብሔር ድምፅ ይሆንናል ማለት የቤተ ክርስቲያናችን ድምፅ የሆነው ልሳን የሆነው ነጋሽ ሚዲያን በተከታታይ ስለምናውቀው ስለምናየውም ወደ ላስታ መንገድ እንጃፋት ከሚባለው ትልቁ ደብራችን አቡነ ዮሴፍ የሚባል ትልቅ አንጋፋ የሆነ ገዳምና ደብር የሆነ አለ። በዛው ዙሪያ እንጃፋት ማርያም፣ አቡነ ዮሴፍ አሉ። እነዚህን አይደለም አባት ቀርቶ ወንጌላዊ የሆኑ ሰዎች ሂደው አይተውትም አያውቁትም፣ ተመልካችም የለውም። የሚያስተባብሩት ምንድን ነው የሚል ነው ጥያቄ። የምናስተባብረው የነበረውን ሀገረ ስብከታችን እንዲሆንልን ሀገረ ስብከት እንዲሆንልን ነው። መልካም። ሀገረ ስብከት ማለት ምንድን ነው ትርጉሙ የሚለውን በኋላ እንመጣለን። እንግዲህ ህዝቡ ራሱን ሲጠራ እኛም ነው ብለን ስሙን ስናነሳ የንጉስም የቅዱስም ሀገር ህዝብ እንላለን። ቅድስና ወንጌልን ከማወቅ ጭምርም ነው። ለቤቱ ቅናትም ባላቸው የሚወሰን ነው። ንግስናው ደግሞ በሀገረ መንግስት ውስጥ ያለፈ ስርዓት ነው። ያ የለም ብለን ባንክድም ቅድስናው ግን ያለ ስብከት ያለ ቃለ እግዚአብሔር እንዴት መጣ? ምክንያቱም ስብከት አይደረግባቸውም ሲሉ እነዚህ አካባቢዎች ምን ማለት ነው? እና የሊቃውንቱ መደበቂያ ዋሻ ከምንለው ቦታ አንዱ እዛ ነው። ያ ህዝብ ካልሰበካችሁት እንዴት አኖራችሁት? በብፁዕ አቡነ ቄርሎስ ጊዜ ስብከት ይካሄዳል። የአብነት ትምህርት ቤቶችም በደንብ ይጎበኛሉ፣ ይጠየቃሉ፣ ይበረታታሉ። ብፁዕ አባታችን አቡነ ቄርሎስ ከደብረ አሮን ተነስተው በእግራቸው ቆላውን በረሃውን ቅዱስ አርቤ ሄደው ሊቃውንቱን መምህራኑን አግኝተው ተቸገሩትን ረድተው ያልበረቱትን አበርትተው መምህራኑን አበርትተው አስተምረው ወንጌልን አስፋፍተው ሰብከው ብፁዕ አባታችን አቡነ ቄርሎስ ከቅዱስ አርቤ ቆብ ተክለ ሃይማኖት አይና ኢየሱስ በእግራቸው ሄደው ወንጌልን ይሰብኩ ነበረ፣ ያስተምሮ ነበረ። ህዝቡንም ይመጣን ይማራን በብፁዕነታቸው እየተከታተሉ መምህራኖችም ያስተምሮ ነበረ። ከዛው ተያይዞ ብፁዕ አባታችን ወደ አምደ ወርቅ የሚባል ወደ ሰቆጣ በዛው አድርገው ወደ አምደ ወርቅ ከሄዱ በኋላ ሰቆጣን ረግጠው አስተምረው ሂደው መምህራኑን አጠናካክረው የሚሄዱ ምክንያቱም እያንዳንዱ አብያተ ክርስቲያናት ያሉበትን ቦታ ሂደው አይተው ምን ያህል አገልግሎት ይገለገላል፣ ምን ያህል መምህራን አሉ፣ የሚቸግራችሁስ የሚጎላችሁስ ምንድን ነው ብለው አንኳኩተው ሂደው ይጠይቁ ነበርና ቅዳሴ ተስተጓጉሎ ወይንም ደግሞ ቀዳሻ ወዳሻ ያጡበትን ቦታ ሁላ ሂደው አይተው እዚህ ጎደለ ከዚህ ሞላ ብለው የሚሄዱበት ሀገረ ስብከት የነበረ ሀገረ ስብከት ሲሆን አሁንም ብፁዕነታቸው ደከመኝ ሰለቸኝ አላሉም። በዛው አድርገው ወደ ኮራ አሁኑን ነው የኔ አባት ያለፈውን ሳይሆን አሁን እንዴት እያኖራችሁት ነው? ህዝቡን ያለ ስብከት ያለ ቃለ እግዚአብሔር እንዴት እያኖራችሁት ነው? አሁን ህዝቡ በስብከትም እየኖረ አይደለም፣ በአስተምሮም እየኖረ አይደለም። ህዝቡ በተለያየ አምልኮ ባይድ ነው ያለው። ምክንያቱም ወንጌል እየተሰበከ አይደለም። ምክንያቱም ሃይባይ የለውም፣ ጠያቂ የለውም፣ ሀገረ ስብከቴ ነው የሚለው አካል የለም። ሀገረ ስብከት ቢሆን ኑሮ ሀገረ ስብከቱ ኃላፊነቱን ወስዶ በኃላፊነት ደረጃ ህዝቡንም ይመለከታል፣ የማህበረ ካህናቱንም ጥያቄ ይመልስ ነበረ። ነገር ግን ሀገረ ስብከት ስለሌለው ሀገረ ስብከቱ ቢኖር ኑሮ ሰሜን ወሎ ሀገረ ስብከት እናንተ አይደል? ሰሜን ወሎ ሀገረ ስብከት የኛ ነው። ግን የሀገረ ስብከቱ ምክንያቱም 315 ኪሎ ሜትር ከቆብ እስከ ወልዲያ 300 ኪሎ ሜትር ነው። ምክንያቱም እነዛ አካባቢ ምዕመናን መጥተው ማህበረ ካህናት መጥተው ሀገረ ስብከት የሚመስላቸው ላሊበላ ነው።
ምክንያቱም በወቅቱ የነበሩት ብፁዕ አባታችን አካባቢው ላስታ አካባቢ ማህበረ ካህናትና ህዝብ መጥቶ የሚስተናገደው በዛው በላሊበላ ነው። ላሊበላ ያሉት አድባራትና ገዳማት ያሉት አስተዳዳሪ ችግራቸውን የወንጌል ችግር ነው የምንድን ችግር ነው ብለው ይጠይቁ ስለነበረ መጥተው የሚጠይቁትን አካል ላሊበላ ይጠይቃሉ። የደብረ ሮሃው አስተዳዳሪ ጉዳዩን ያያሉ። ካዩ በኋላ ደብዳቤዎችን በአፋጣኝ ለብፁዕ አባታችን አቡነ ቄርሎስ ይዘው ይሄዳሉ። ይዘው ከሄዱ በኋላ ብፁዕነታቸው በቶሎ መፍትሄ ይሰጣሉ። የገጠሩ ማህበረሰብና ማህበረ ካህናቱ ሀገረ ስብከት መስሎ የሚታየው ደብረ ሮሃ ነው። ነገር ግን ብፁዕ አባታችን ከመጡ ወዲህ ግን ህዝቡ ወልዲያ ነው ሀገረ ስብከቱ ማህበረ ካህናቱ ወልዲያ ነው ሲለው ከቆብ ይዞት የመጣውን ስንቅ የሚጨርሰው ላሊበላ ነው። ሀገረ ስብከታችሁ ወልዲያ ነው ሂዱ ሲላቸው እኛ ሀገረ ስብከት መስሎ የሚታየን ሀገረ ስብከታችን ይህ ነው እንጂ ወልዲያ ነው እንዲህ ሀገረ ስብከት ብለው አዝነው ተክሰው የሚመለሱበት ምክንያት ነው። ለምጠይቃቸው ጥያቄዎች ቀጥታ ምላሽ እየሰጡኝ አይደለም። ምንድነው እሱ አሁን አስተዳደር ነው የሚነግሩኝ። እርስዎ አሁን ስለ አስተዳደር ነው፣ እኔ ስለ ህይወት ነው እየተናገርን ያለ ነው። ኦኬ አስተዳደሩ ወይ የሰራተኛው የሚመቸውን ሊነግሩኝ ይችላሉ። ደብረ ሮሃ በራሱ ያሉ ካህናት አይደለም ለደብረ ሮሃ ለኢትዮጵያ ኦርቶዶክስ መምህር ናቸው፣ ሊቃውንቱ መፍለቂያ ናቸው። ለምንድን ነው ያንን ህዝብ ወደ ባዕድ አምልኮ የሄደውን ህዝብ መልሰው ወደ ክርስትና ያላመጡት? ምክንያቱም ከክርስትና ቤት እየሸሸ ነው ምእመኑ፣ እዛ ወደ ሌላ ቤተ እምነት እየሄደ ነው። ሆን ተብሎ እንዴት ተፈልጎ ነው ወይስ መምህር ስላጣ ነው? ደብረ ሮሃ ላይ እንዴት ሃይማኖት ይመነምናል? ምክንያቱም ሀገረ ስብከት ስላልሆነ ባለቤት ስለሌለው የኔ ነው ባይ ብሎ የሚይዘው ስላጣ። የሾሞት እኮ እግዚአብሔር ነው አይደለም? ለእግዚአብሔር በጎቹ መጠበቅ ካህኑ ኃላፊነት የለበትም? ደሞዝ ካልተከፈለው አይጠብቅም? አሁን ይሄ ስለ ሀገረ ስብከት የደሞዝ ጉዳይ ነው። ከዛ የዘለለ ነገር የለም። ያስተዳደር የመፈረም ያለመፈረም ነው። ምእመኑ ግን እምነቱን ትትሎ እየወጣም ጭምር ነው። ላውም ደብረ ሮሃ ላይ የማይታሰብበት በኋላ ካህኑ ኃላፊነት የለበትም ከእግዚአብሔር ለተሰጠው ነገር? ካህናቱን ማሰማራት ግዴታ የሀገረ ስብከት ቢሆን ኑሮ የስብከተ ወንጌል ይስፋፋን፣ ስብከተ ወንጌል ይኖረዋን፣ ምእመኑን ያያን፣ አብያተ ክርስቲያናቱን የጎደለውን አይቶ ራሷ ሀገረ ስብከቱ ያስተምራን ይዘክር ነበረ። ይሄ ግን ሀገረ ስብከት ባለመኖሩ ማህበረ ካህናትም ሄደው በራሳቸው ማስተማርም ስለማይችሉ ቀስቃሽም ስለሌለ ባለቤትም ስለሌለው በዚህ ምክንያት ነው ህዝቡ ወደ አልሆነ ነገር ይሄደው። እንደው ሀገረ ስብከት ቢሆንላችሁ ጳጳሱን ከየት ነው የምትሾሙት? እኛ ሀገረ ስብከት እንዲሆንልን ፍላጎት አለን። እኛ ጳጳስ እንዲሾምልን አይደለም ያልነው። ያው ሀገረ ስብከት ካለ ጳጳስ ይሾማል። እሱ የጠቅላይ ቤተ ክህነት ጥያቄ የጠቅላይ ቤተ ክህነት ነው የሚሆነው። እኛ ሀገረ ስብከት እንዲሆንልን ነው የጠየቅነው። አዎ፣ ግን ከዛ የሚነሳው አንደኛው ጥያቄ ፌስቡክም ዩቲዩብም ቲክቶክ ላይም የምናያቸው ከስር እናንተ የምታስተባብሩትን ሀሳብ የሚያራምዱ ጥቂት ሰዎች ብፁዕ አቡነ ኤርምያስን ከሚያነሱት አንዱ ነገር መንገድ ራቀን ሳይሆን ለመቄት አይደሉ የሚል ነው። ስለዚህ የሆነ የጎጥ አስተሳሰብ አለ። ከደብረ ሮሃ ይሾምልን የሚል አስተሳሰብ ነው ወይስ ከየት መጥቶ አባት ይሰጠን ነው የእናንተ ጥያቄ? በጭራሽ እኛ ብፁዕ አባታችን እንዲሄዱብን አንፈልግም። ብፁዕ አባታችን ከዛው ከሀገረ ስብከት ሁነው እንዲያስተምሩን ማህበረ ምእመናኑንና ማህበረ ካህናቱን ክትትል አድርገው እንዲያስተምሩትና እንዲይዙት ነው የምንፈልገው እንጂ ብፁዕ አባታችን እንዲሆኑ እንፈልጋለን ከፈለጋችሁ። ስለዚህ አሁን ደርበው እንዲመሩ ነው የምትፈልጉት? እኛ ደርበን አንፈልግም። ስለዚህ ሁለት ወዶም አይሆንማ አይሄድብንም ካላችሁ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው ብፁዕ አባታችን ብፁዕ አቡነ ኤርምያስ። አሁን ደግሞ ደብረ ሮሃ ከወጣ ምን ሀገረ ስብከት እንደሚባል አላውቅም። ያው ሰሜን ወሎን ይዞታል። ምናልባት ደብረ ሮሃ ቅዱስ ላሊበላም ከተባለ ያንን ካለቀቁ ወደዚህ አይመጣም። ያ ደግሞ ደርበው ይምሩን ነው። ደርበው ከመሩ ደግሞ ሁለት መሆን ለምን አስፈለገ ነው? ሁለት ሊሆን አይችልም። ደብረ ሮሃ አንድ ነው ሊሆን የሚችለው። ምክንያቱም አንድ ሀገረ ስብከት የነበረው ነው። ሲጀመር ጀምሮ ሀገረ ስብከቱ ደብረ ሮሃ ነው።
ታሪክ ማለት ነው። አዎ። ስለዚህ ታሪክ ለማስመለስ ነው ጥረታችሁ? ታሪክ ለማስመለስ ሳይሆን ደብረ ሮሃ ላይ ሀገረ ስብከት ማድረግ ነው የምንፈልገው። ምን ታገኛላችሁ? የምናገኘው ያጣነውን ህዝብ እናገኛለን። መምህራኖቻችንንም እንዲያስተምሩ ያደርጋል። ሀገረ ስብከቱ በቅርብ ርቀት ያሉትን ሁሉ ተከታትሎ ያስተምራን፣ ይከታተላል። መሰረተ ልማትም ያለማል። መምህር ከየት ታመጣላችሁ? መምህር ራሱ ሀገረ ስብከት ካለ ያሉትን በዙሪያው ያሉትን አብያተ ክርስቲያናት ያሉትን መምህራን የማብቃት ኃላፊነት አለበት። መምህር አንሶናል ብላችሁ አሁን ጠይቃችኋል? ሀገረ ስብከቱ ምላሽ አልሰጧችሁ? እኛ መምህር አንሶናን ብለን አልጠየቅንም። ያሉት መምህራንን የሚያስተዳድርልን ሀገረ ስብከት ነው የምንፈልገው እንጂ ደብረ ሮሃ አካባቢ መምህር አንሶም አያውቅም፣ አቶም አያውቅም። የሚያስተባብረውና የሚመራው ነው ያጣው እንጂ መምህር አንሶ አያውቅም ደብረ ሮሃ። በጣም ጥሩ፣ ደስ የሚል ጥያቄ ላይ መጡልኝ። አሁን የሚያስተባብረው ሀገረ ስብከት ይፈልጋል፣ መምህር አለ። ይሄ ለአስተዳደር ነው፣ ለደሞዝ ክፍያ ነው። መምህርነት የጠፋውን በጎች ወደ እግዚአብሔር ቤት ለመመለስ ነው። ከደሞዝ ውጪ የጠፋውን በበረት መመለስ የሚችል በመምህርነት ቦታ ላይ የቆመ መምህር ለምን ጠፋ? ህዝብ ሲጠፋ አሁን ለምሳሌ ነጋሽ ሚዲያ የተለየ ኃላፊነት ስላለበት አይደለም የሚጮኸው፣ ሞያ የተወሰነ ግዴታም ስላለብን ነው። ልክ ከኛ በተሻለ ደግሞ ኃላፊነት ያላቸው መምህራን በደንብ ማንሳት ስለምንችል ነው። ቁጥሮቹን አሃዞቹን ብናመጣ ሌላው ጥሩ ስላልሆነ ነው እንጂ አቡነ ዘበሰማያት ድገም ተብሎ ደብረ ሮሃ ላይ አንድን ሰው መጠየቅ ሊያስቅ ይችላል በፊት ላይ። አሁን ላይ ግን አቡነ ዘበሰማያትን ጸሎት ማድረግ የማይችል ደግሞ እያገኘንም ጭምር ነው በተወሰነ መልኩ። ይሄ መምህራኑ ከቦታው የመድረቁ ምንጭ ደሞዝ ነው ወይ? ጥያቄው ምንድን ነው እሱ የሚለውን ነገር ቢመልሱልኝ ስለፈለግኩ ነው። ከቦታው ምንጭ የደረቀውና የጠፋው ቢኖር አሁንም እዚሁ ጥያቄ ልመልስልህ፣ ሀገረ ስብከት ስለጠፋ ነው፣ ስለሌለው ነው። መምህራኑ ደሞዝ ብለው እዛ አካባቢ ያሉ መምህራን ደሞዝ አይገዛቸው። ደቀ መዛሙርታቸውንና ምዕመኑን ነው የሚፈልጉት። መምህራኑ ደሞዝ ቢፈልጉማ እንደ ማንኛውም መምህራን ወጥተው ወርደው ሂደው ይኖሩ ነበረ። ነገር ግን ቦታው ገናና ከመሆኑ ታላቅ ከመሆኑ የተነሳ ጊዜው ሲደርስ ሀገረ ስብከታችን ይመለሳል፣ ሀገረ ስብከታችን ይጠናከራል፣ እኛም የዛ ጊዜ ሞራናችን ይጠግናል ብለው መምህራን በዛው በሚያስተምሩበት ባታቸው ነው ያሉት። ቅዳሴ አሁን ስናነሳ ጠዋት ደብረ ሮሃ ላይ በጣም ያስደነግጣል፣ ደስ ይላል። ምእመኑ ሁሉ ወደ ቤተክርስቲያን ነው። ማታ ወደ ምረት ላይ አለ ወይ ያ ምእመን? ደብረ ሮሃ ላይ አለው ለማለት አሁን ያለው ሀገረ ስብከት አለው ለማለት ያክል አልፎ አልፎ ጉባኤዎች ለመክፈት ይሞክራል። ያን ያህል ግን አጥጋቢ አይደለም። ራሱ ደብረ ሮሃ አይደለም በረሃው ላይና ባጠገቡ በዙሪያው ያሉት ቤተክርስቲያን ቀርቶ ለደብረ ሮሃም በቂ አይደለም። ምክንያቱም ሀገረ ስብከት ስለሌለው፣ ሀገረ ስብከት ቢኖር ኑሮ ራሱ ደብረ ሮሃ ምስክር ነው፣ ጉባኤው ይስፋፋል። ጉባኤው ከተስፋፋ ደግሞ ሌሎቹም አድባራትና ገዳማት ቅድም በጠቀስኳቸው እነ ሀርቤም ይደርሳቸዋል፣ እነ ይምርሃነ ክርስቶስም ይደርሳቸዋል። ሌሎቹም በዙሪያ ያሉቱ ከደረሳቸው ጥያቄ አይመጣም ነበረ ቢኖር ኑሮ፣ ሀገረ ስብከት ቢኖር ኑሮ። ሀገረ ስብከት ባለመኖሩ ግን እንኳን ለዛ ለበረሃው አብያተ ክርስቲያናት ለታላቁ ደብረ ሮሃም ያን ያክል አይደለም። መች ለማቋቋም ፈለጋችሁ ደብረ ሮሃን ሀገረ ስብከት? መች ቢቋቋምላችሁ ደስ ይላችኋል? እኛ ደብረ ሮሃ ደብረ ሮሃ ዛሬውን እኛ ቢቋቋምልን ደስ ይለናል። ዛሬውኑ ሀገረ ስብከት እንዲቋቋምልን ዛሬውን ጥያቄያችንም እኮ ያቀረበው ቶሎ እንዲመለስልን ነው። ሀገረ ስብከታችን ቶሎ እንዲመለስልን። ምክንያቱም ብዙ ልማቶች ያለሙ አሉ፣
ብዙ ችግሮች አሉ። ችግሩን መፍታት የሚችለው ሀገረ ስብከቱ ስለሆነ አሁኑኑ ሀገረ ስብከት እንዲሆንልን እንፈልጋለን። አዎ አንደኛ ሀገረ ስብከት ሲኮን ለአስተዳደር ምቹ እንዲሆን ነው። ፋይናንስም ጥሩ ይዞታ እንዳይበታተን ሰብሰብ እንዲል ነው። ሁለተኛ የሰው ኃይል ለመያዝ ነው። እኔ ደብረ ሮሃ ሀገረ ስብከት ሳይሆን ብቻ ራሱ ደብረ ሮሃ በራሱ ሀገረ ስብከት ነው። ገንዘብ አለው ቀድሞ ማስተዳደር ችሏል ወይ ነው ጥያቄ። በመጀመሪያ ገንዘቡ ሊቃውንት አለው አሰማርቷል ወይ ነው ለአገልግሎት። ለምሳሌ ትልቁ አንዱ ሽኩቻ የሀብት ምዝበራ ነው። ደብረ ሮሃ ላይ ሁሉም እንደፈለገ የሚዘግንበት የተለያየ ቀዳዳ አለ። በደንብ ብዙ መነገር የሚችል አስተዳዳሪው የሉም። ለምሳሌ እንዲህ አይነት ነገሮችን ለመዝጋት ምን ጥረት አድርጋችኋል? ቀድሚያ በትክክል ነው። አስተዳዳሪዎች ከአባ ገብረ ኢየሱስ ወዲህ የሚመጡ አስተዳዳሪዎች የራሳቸውን ቦታ አመቻችተውና ቦታቸውን ፈልገው ነው እንጂ የሚሄዱት የቅዱስ ላሊበላን የተመደቡበትን ኃላፊነት ተወጥተው እንዳልሰሩ በቅርቡ የነበሩ አባት ጥለው መጥፋታቸው ይታወቃል። ምክንያቱም የሀገረ ስብከት ጥያቄ በተነሳበት ወቅት እሳቸው ኮሚቴ መርጠው በራሳቸው ፊርማ መርጠው ሀገረ ስብከት እንዲሆን ብለው ልከው ወደ ወልዲያ ከላኳቸው አንዱ አባት እሳቸው ናቸው። አሁንም ሀገረ ስብከት ይሁንልን እያሉ በሚጠይቁት ኮሚቴዎች ከፈረሙ በኋላ ከላኳቸው በኋላ እንደገና ለመቻቸው ሲል የነበረውን ኮሚቴ በራሳቸው እንደፈለጉ በራሳቸው የሚያደርጉት ሁኖ መሰለኝ ከሾሙ በኋላ ከመረጡ በኋላ አሁንም ያን ኮሚቴ አግደው የነበረውም ሰበካ ጉባኤንም አሳግደው እሳቸው ወዴት እንደሄዱ አይታወቅም። የደብረ ሮሃ ማህበረ ካህናትና ማህበረ ምዕመናን አያውቅም። ምክንያቱም አባት አለኝ ብሎ ነው ተቀብሎ የነበረው። እንደገና እሳቸው ይህንን አግደው ከሄዱ በኋላ ሲባል ሀገረ ስብከቱን መፍትሄ አልሰጠም። መፍትሄ ቢሰጥ ኑሮ እሳቸው በሕግ አግባብ እንዴት ብለው የደብረ ሮሃን ያክል ገዳም ደብር ጥሎ መጥፋት የሚከብድ ነው። ምክንያቱም ቅድም አባ ገብረ ኢየሱስ መኮንን ወዲህ የሚመጡት አስተዳዳሪዎች ስራ እየሰሩ አይደለም፣ መጥተው የውጭ ሀገር መሸጋገሪያ ነው የሚያደርጉት ብያለሁ። በመከራውም ጊዜ በችግሩም ጊዜ አሁኑ አባ ገብረ ኢየሱስ የሰሯቸው ልማቶች ናቸው እነዛን ማህበረ ካህናቱ ደመወዛቸውን እየተጠቀሙ ያለው እንጂ ከዛ ወዲህ መሰረተ ልማት የለም። ከዛ ወዲህ እርግጥ ታላቁ አባት አባ ጽጌ ሥላሴ መዝገቡ በነበረው ችግር ሳይገዳቸው ሰባት ወይራ አካባቢ ያለ ትልቅ የሆነ ህንፃ ሰርተው ለማህበረ ካህናቱና ለአካባቢው ህዝብ ጥቅም እንዲውል አድርገዋል። ትልቁን የሀገረ ስብከት ድርሻ ደብዳቤ ህዝቡ በጠየቀው ማህበረ ካህናቱ በጠየቀው መሰረትም አባታችን አባ ጽጌ ሥላሴ መዝገቡም ደብዳቤውን ጽፈው ሀገረ ስብከት እንዲሆንልን አንዱ ጠያቂ ነበሩ። ይህን ጥያቄ ሲያነሱ የደብሮ አስተዳዳሪ ማለት ነው። የደብሮ አስተዳዳሪ የነበሩት ከዛ አሁን ካሁኑ በፊት የነበሩት አባት ማለት ነው። ለምንድን ነው አስተዳዳሪዎች እየመጡ የሚጠፉት? እንግዲህ የሚጠፉትማ ሀገረ ስብከት ተቆጣጣሪ ባለመኖሩ፣ ሀገረ ስብከት ቢኖር ኑሮ ባለቤት ቢኖረው ኑሮ ሀይባይ ቢኖረው ኑሮ መጥፋት ቀርቶ ወደ አዲስ አበባም ሲመጡ ቁጥጥር ይደረግባቸዋል። ወዴት ነው ስራ ጥለህ
ሀገረ ስብከትም አላቸው። ሰሜን ሀገረ ስብከት፣ ሰሜን ወሎ ሀገረ ስብከት አሁን ምንም ቢመጣ አሁን ምንድነው ነው እዛ ለምሳሌ እኔ አባት በጣም ከሚገርመኝ እና ከሚደንቀኝ አንዳንድ ነገር ነዋይም ይሁን ባህር ማዶ ለላሊበላ ሰው አዲሱ አይደለም፣ ብርቅ አይደለም። በውጭ ገንዘቦችንም ጭምር ከሌላው ኢትዮጵያውያን አካባቢ በተሻለ መልኩ የሚያቅ ምዕመን ነው። ከቱሪስቱ ጋር ቅርብ፣ ለቴክኖሎጂውም፣ ለስልጣኔውም፣ ለቅድስናው። በመንፈሳዊ ሕይወትን ብንመጣ ከደብረ ሮሃ የተሻለ የበረከት ቦታ አለ የሚባል አይኖርም። ትልቁ ቦታ ነው። ስለዚህ ህዝቡም ለእንዲህ አይነት ነገር ጉዳዩ አይደለም፣ ብርቁ አይደለም፣ አዲሱ አይደለም። እዛ ላይ የሚመጡት ሹመኞች አጥፍተው የሚሄዱት ነገር አለ ወይ? ኑሯቸውን በውጭ ለማድረግ የሚጥሩት ከዚህ ይዘውት የሚሄዱት ነገር አለ ወይ? አንደኛው ጥያቄ ነው። ሁለተኛው አብዛኛው እንግዲህ አሁን ላይ የሀገረ ስብከት ጥያቄ የሚያነሱ አካላት ብዙዎቹን እያየን ነው። የሀገረ ስብከት ጥያቄ ከፊት ያስቀድሙና ከኋላ የሚከተለውን ጨርሰው ነው የሚመጡት። አንዳንዱ የሀገረ ስብከት ጥያቄ አቅራቢ ራሳቸውን ለጵጵስና ያዘጋጁም አሉ። እንደውም የሀገረ ስብከት ጥያቄያቸውን ደብዳቤ ሲያስገቡ ቶሎ የሀገረ ስብከት ጥያቄው ከተፈቀደልን ብለው ጊዜ እንዳይፈጁ ጸጉራቸውንም ተላጭተው የሚሄዱ አሉ። ጊዜ እንዳይወስድባቸው። እናንተ ሀገረ ስብከት ጥያቄ ስታቀርቡ ሀገረ ስብከቱ ላይ የሚመደቡ ሰዎችን ደልድላችሁ ጨርሳችሁ ነው? አዘጋጅታችኋል ወይስ ምንድን ነው? እስኪ ይንገሩን። ምን ዝግጅት አድርጋችኋል? እኛ ሀገረ ስብከት እንዲሆንልን ጥያቄ ጠይቀናል። ይህንን ደግሞ የመደልደል የመስራት የሀገረ ስብከቱ ድርሻ ነው። መጀመሪያ ሀገረ ስብከት ሲኖረው ነው። ሀገረ ስብከት ካለ ራሱ ሀገረ ስብከቱ የሰው ኃይሉን ይመድባል፣ ይሰራል፣ ያሰራል። ሀገረ ስብከት ሳይኖር እንዴት ሰው እኛን እንመድባለን? አይ መጋቤ ሐዲስ አዋዝ ብርሃን ጫኔ ጋር ካደረጉት ኢንተርቪው በኋላ ከተደወሉልኝ ደውል ስልኮች መካከል አንደኛው በጣም ያስመረረን ነገር ቅጥር ነው። እዛ ሰው እንግዲህ ወርዶ በብሔር ብሎ ነበር። አሁን በጎጥ ሆኗል። ሌላ ሰው አይገባም። ኢቭን ቤተክርስቲያኗ በቤተሰብ ተወሯል። ስለዚህ ትንሿን ቅጥር በዚህ መልኩ ያስወረረ አካባቢ ትልቁ ሀገረ ስብከት ሲመጣ ምናልባት ሪታየር ያደረጋችሁትም ወይም በጡረታ የተገለላችሁትም እንደ ማቋቋም ወይም እንደ ማቋቋሚያ ወይ እንደ መጨረሻውን ጊዜ ማጣጫ ማረፊያ ለማድረግ አሰባችሁ ነው? እውነትስ ለህዝቡ ረሃብ፣ የሃይማኖት ረሃብ፣ የእውቀት ረሃብ ተጨንቃችሁ ነው? እንደሱ አይደለም። እኛ ያሰብነው እሺ መጋቤ ሐዲስ አዋዝ ጫኔ ስልጣን ፈልገው አይደለም። በተለያዩ እኛ ስልጣን ፈልገው ነው ከሳቸው ኢንተርቪው በኋላ የመጣ አስተያየት ነው ያለው እንጂ እሳቸው ስልጣን ፈልገው እርሶ ስልጣን ፈልገው አላለም። በአጠቃላይ ምንድን ነው ሀሳቡ? ወደ ግለሰብ በፍጹም አልወሰድነውም። እኛ እንዳልከው መጋቤ ሐዲስ ባጭሩ መልሰውታል። መሰረተ ልማት የለም ነው። ደብረ ሮሃ ላይም ይሁን መሰረተ ልማቱን የሚያመጣው ገንዘብ ነው አይደል? ገንዘብ እኮ አለው ደብረ ሮሃ፣ ለምን አልሰራበትም? ባለቤት የለውማ። የደብሩ አስተዳደርስ? የደብሩ አስተዳደርን እኮ የሚያስተዳድረው ሀገረ ስብከት ነው እንዴ። የደብረ ሮሃ ህዝብ እኮ አይደለም ለአንድ ሀገረ ስብከት ይቅርና ለአንድ ሀገር እኮ ማገር ነው። ጥያቄ ማንሳት የሚችል ህዝብ እኮ ነው። ለምንድን ነው ሊቃውንቱ ሀገረ ስብከቱ መልማት አልቻለም ብላችሁ ጥያቄ አላቀረባችሁት? ከዛም በላይ እኮ መሄድ የሚችል ሊቃውንት ነው። ቤተክርስቲያኗ አለኝ የምትለው ምሰሶ እኮ አንዱ ደብረ ሮሃ ላይ ነው። ለዛ ነው ጥያቄያችን ያቀረብነው እኮ ለዛም ነው ጥያቄያችን። አሁን ያልከውን ጥያቄ ኦርደኑን ጠብቀን ያቀረብንበት ምክንያታችንም ይኸው ነው። ሌላ የለንም። ሀገረ ስብከት ይሁንልን። የነበረው ሀገረ ስብከታችን ነው። ምክንያቱም ከዚህ በፊት
መጋቤ ሐዲስ እንደተናገሩት ሀገረ ስብከቱ ላሊበላ እንደነበረ በዙሪያው ላስታ አካባቢ ያሉት አብያተ ክርስቲያናትም ምዕመናንም ይገለገሉ እንደነበረ መጋቢ በሰፊው አብራርተውታል። እንዳውም መጋቢ ሲሉ የሰማኋቸው ብፁዕ አባታችን አቡነ ቄርሎስ ዙረው ያስተማሩና ዙረው ብዙ አብያተ ክርስቲያናትን ሀገረ ስብከቴን ያላየው ሂጄ በእግሬ ሂጄ ያላየሁትን ሀገረ ስብከቴ አልለውም ብለው እየዞሩ እያስተማሩ እየሰበኩ የኖሩ አባት ናቸው እና ለዛ ነው ላሊበላ ላይ ሀገረ ስብከታቸው የነበረው። ከዛም ሀገረ ስብከቱ ወደ የት ሄደ እንዴት ነው የሚለውን በደንብ አድርገው እሳቸው ስላብራሩት ከዚህ ላይ መልስ በደንብ አድርገው ስለሰጡበት በእሳቸው በኩል ተነግሯን። ይሄ እርስዎ ቀረ የሚሉትን ሀሳቦች ይንገሩን። የራስዎን እውነት ሀገረ ስብከቱን በተመለከተ ሊነግሩን የሚችሉት ነገር ካለ እድል እንስጥ። ጥያቄውን በተመለከተ ማለት የሀገረ ስብከት ጥያቄውን በተመለከተ እኛ በላስታ ዙሪያው ያሉት አብያተ ክርስቲያናት ማህበረ ካህናትና ምዕመናን ጥያቄያችን ጠይቀናን፣ ሀገረ ስብከት እንዲሆንልን ጠይቀናን። አሁንም ጥያቄያችንን በጠቅላይ ቤተ ክህነት በቅዱስ ሲኖዶስ እየተጠባበቅን እንገኛለን። ብፁዓን አባቶቻችን ምን እንደሚሉን ገና ስላልሰማነ ወደፊት ምንቀጥል ስለሆነ እየጠየቅንም ስለሆነ የደረሱበትን አባቶቻችንንም እንጠይቃለን። ብፁዕ አባታችን አቡነ ቄርሎስ የሰሜን ወሎ ላስታና የሰሜን ወሎ ሀገረ ስብከት እና ላስታ አካባቢው ሊቀ ጳጳስ ተብለው እንደሚጠሩ ይታወቃል። ዞሮ ዞሮ እኛ ጥያቄያችን ሀገረ ስብከት ነው። ሀገረ ስብከት ይሁንልን ነው ያለን ጥያቄ። ምክንያቱም በዚያ ያሉት አብያተ ክርስቲያናት መጥተው ጥያቄያቸው አይመለስም። ጥያቄያቸው የሚቀረው ደብረ ሮሃ ላይ ነው። ሲያስፈጽም የነበረው ደብረ ሮሃ ነበረ። በብፁዕ አባታችን እዛ ስለነበሩም ጉዳዮች ይፈጸሙ ነበረ። አሁን ግን ጥያቄዎች እየተመለሱ አይደለም። ህብረተሰቡ እየተገለገለ አይደለም። የማህበረ ካህናቱ ጥያቄ እየተመለሰ አይደለም። የኛ ከዚህ ያለነው ጥያቄ አንድና አንድ ሀገረ ስብከት እንዲሆንልን ነው። እንግዲህ እግዚአብሔር ይርዳችሁ። የኔ የሚመስለኝን እውነት ግን በማስቀመጥ እናጠቃለሁ። ለምሳሌ እኚህ የሀገረ ስብከት ጥያቄዎች የማህበረ ካህናቱ ሊሆን ይችላል። የማህበረ ምዕመኑ ብዙም ግድ ሊኖረው ይችላል የሚል እምነት የለኝም። ማህበረ ምዕመኑ የሚፈልገው አስራትን በኩራትን አውጣና ቤተክርስቲያን ገንባ ሲባል መቀነቱንም ፈቶ ያለውንም ገልብጦ ይሰጣል። ቤተ ክህነቱ ከዛ መጥቶ ሲመረቅለት ወይ ሲያስመረቅለት መገልገል ይጀምራል። ከዛ የዘለለ ጥያቄ ከዛ ፍላጎት ያለው ከማህበረ ካህናቱ ጋር ሊሆን ይችላል። ማህበረ ካህናቱ ደግሞ የአስተዳደር ጥያቄን ለማምጣት መዘጋጀት መቻል አለበት ማለት ነው። ምናልባት እኔም ተመልካቹም የምናስተውለው አንድ ነገር ምናልባት በአስተባባሪዎቹ በኩል ሀገረ ስብከት ይሁንልን ደብረ ሮሃ ብላችሁ ካሰባችሁ በኋላ ደብረ ሮሃ ሀገረ ስብከት ቢሆን የተዘጋጃችሁበት ነገር ትንሽ እንደሆነ የሚያሳይ ነው ካደረግነው ኢንተርቪው። ምክንያቱም ምዕመኑም ስለሚረዳ ማለት ነው። ያንን በትክክሉ መረዳት ያስፈልጋል የሚል ነው። እኔ መሰረተ ልማት ሲባል አንደኛው ነገር መሰረተ ልማት ከደብረ ሮሃ የተሻለ መልማት የሚችል አለ ብዬ አላስብም። አሁንም ትንሽዬ እኮ ደብረ ሮሃ ለማ ተብሎ ከሚታሰበው በቤተክርስቲያኑ በአገልግሎት ሳይሆን በፕሮጀክት አካባቢ የለማው ነው፣ በመንግስት ያለማው ነው፣ በቅርስ ተይዞ። በጣም በሚያሳዝነኝ በሚያስገርመኝ መልኩ ምዕመናኑ ብዙ ጥያቄ ያለበት ህዝብ ነው። በፖለቲካውም በቤተ ክህነቱ ልክ እንደሚሉት ከቤተ ክርስቲያን ፍላጎት ከአገልጋይ እጥረት ጋር ተያይዞ በፖለቲካው ደግሞ ቢያንስ የተነቃቃ ኢኮኖሚ ምናምን የሚለው ፌዝ ቢሆን አንድ ደህና መንገድ እንኳን የሚጠይቅ ማህበረሰብ ነው፣ ቢያንስ በትንሹ ማለት ነው። አሁን ላይ ደግሞ በልቶ ማደርም የህልውና ችግር ውስጥ የገባበት ህዝብ ነው። ይሄ በዚህ ሰዓት የሀገረ ስብከት ጥያቄ ይሆናል የሚል እምነት የለኝም። ግን የወንጌል ረሃቡ ደግሞ የውስጡ ትልቅ እንደሆነ እየተረዳ ነው። ከቤቱ ሸሽተው እየወጡ ነው በጣም በርካታ ልጆች። ሊነካ የማይታሰበው ተዋህዶ
እዛ እየመነመነ ነው። በእምነት ከሚያድገው በላይ በዘልማድ ኦርቶዶክስ ተብሎ የሚሄደውም እየበዛ ነው። ጠዋት ነጠላ ይለብሳል፣ ከሰዓት ሌላ። በጀት እንኳን ባይኖር አስተዳደር እንኳን ባይኖር እዛ ያለው ሊቃውንት ህዝቡን መክሮ ዘክሮ ሳይሆን አስተምሮ አሳውቆ መመለስ የሚችል ነው። አለፍ ሲልም በሀገር ቢሰራጩ ሊበቁ የሚችሉ ሊቃውንት ነው። አንድ ሀገረ ስብከት አንድ ጳጳስ ባለመኖሩ ተበትኗል ከተባለ በጣም ከባድ ነው ለእኔ አስተሳሰብ። ግን እንደ ማንኛውም ሀገረ ስብከት ያስፈልገዋል ለብዙ ጉዳዮች። የኔ ሐሳብ የሰሜን ወሎ ሀገረ ስብከት እንደ ማንኛውም ሰው ወልዲያ ላይ ከሚሆን ደብረ ሮሃ ላይ ቢሆን የሀገረ ስብከቱ ስም ወይ መቀመጫ ከፍ ሊያደርገው ይችላል፣ ከታሪክም ከእውነትም ከቅድስናም ከብዙም ቦታ። በእኔ ሐሳብ እውነት ነው፣ በእኔ ሐሳብ። ስለዚህ የሀገረ ስብከት ጥያቄ ሳይሆን የመንበረ ጵጵስናው መቀመጫ ለውጥ ነው እኔ ላስብ የምችለው። ግን እንደናንተ በእናንተ ቦታ ላይ ሆኜ ቁስሉን ስለማላቀው፣ ሸክሙን ስለማልሸከም፣ ችግሮቹን ስለማላውቀው ከንቱ ፈራጅ እንዳልሆን የልቦናችሁን መሻት ከኃጢአት በስተቀር መብራን ትሙላላችሁ ብዬ በእኔ በኩል መርቄ፣ እንግዲህ ሌሎች ጥያቄዎች ካሉ ሌሎች ሀሳቦች ካሉ ከደብረ ሮሃ አገልጋዮች ከምዕመናኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችም ጎን ስለሆንን የማንንም ድምፅ መከልከል ስለማንችል ድምፃችን በሚሰማበት ቦታ ሁሉ ይሄ ድምፅ እንዲደርስ የበኩላችንን ጥረት እናደርጋለን ብዬ አስባለሁ። እውነት ነው። አሁን ይህን ያልከውን ሁሉ አባቶቻችን ምዕመኑም ማኅበረ ካህናቱም ወደዚህ ሲመጡ እየራባቸው ነው፣ ሞልቶላቸው አይደለም የመጡት። ምክንያቱም ሀገረ ስብከት እንዲሆንልን ነው። ሀገረ ስብከት ከሆነ ይሄ ሁሉ ችግር ይቀረፋን ብለን አሁን እርሶ አገልግሎት ላይ ነው ያሉት? እርሶ እኛ አገልግሎት ላይ ነው ያለን። ምንድን ነው የሚያገለግሉት? እኛ መንፈሳዊ አገልግሎት እየሰጠን ያለን። በቤተ ክህነት ውስጥ ቅጥር አለዎት? አለዎት። አሁን ሀገረ ስብከት ቢሆን የተሻለ ቦታ ነው የሚጠብቁት ወይስ በዛው ነው የሚያገለግሉት? በጭራሽ እሱን አልፈልግም። እኔ የምፈልገው ሀገረ ስብከት ሆኖ በሀገረ ስብከት ዙሪያውን ያሉት አብያተ ክርስቲያናት። እርሱ አገልጋይ ነው። አሁንም የቤተ ክህነቱ ሀገረ ስብከት ቢሆን ተጨማሪ ለህዝቤ ምንድን ነው እሰራለሁ ብለው የሚያስቡት? ሀገረ ስብከት ባለመሆኑ እንዲህ እንዳላገለግል ጎሎብኛል የሚሉት ምንድን ነው? ሀገረ ስብከት ቢሆን ኑሮ ሀገረ ስብከቱን የማጠናከር ስራ እንሰራለን። የሰዎች ቦታ እኮ ነው ሀገረ ስብከት። ለሰዎች ለሆነ እንትን መስጠት ነው፣ ቦታ መስጠት ነው። ስራ ላይ የሌሉ ሰዎችን ስራ መስጠት ነው። አሁን መንፈሳዊ አገልግሎት አይደል እኛ የምናገለግለው? ይሄ አስተዳደራዊ ሰዎች ቦታ የመመደብ ነው። እነዚህ ሰዎች ደግሞ መንፈሳዊውን ህይወት ያሳልጡታል። መንፈሳዊነቱ እውቀቱ ደግሞ እርሶ ጋር አለ። ሀገረ ስብከት ከመሆኑ ውጪ ለህዝቦት ማድረግ እየቻሉ ሀገረ ስብከት ባለመኖሩ ያላደረጉት ነገር ምንድን ነው? በግሎ ምን አድርገዋል? ምዕመኑን ለማዳን ነው። ሀገረ ስብከቱን ለማጠናከር ኮሚቴ ሆነዋል አይደለም? ምዕመኑን ለማዳን ደግሞ ምን አድርገዋል? ምዕመኑን ለማዳን ያው ጥያቄውን እንዲመለስልንና ሀገረ ስብከት እንዲሆንልን የጠየቅነውን ጥያቄ እንዲመጣ ነው። እሺ በቃ ከልብ ነው የማመሰግነው። ክቡራን ተመልካቾቻችን ከኛ ጋር ቆይታን ስላደረጋችሁ ከልብ ነው የማመሰግነው። የታፈነ እውነት የሰዎች ሀሳብ ነውና እንዲህ ቢሆን የሚል ሀሳቦችን ሳናከልበት የራሳቸውን እውነት መጥተው የሚተነፍሱበት ፍርድና ትክክለኝነቱን በሚዛን የምታስቀምጡበት መርሃ ግብራችን ነው። በዛሬው መርሃ ግብራችን የሰሜን ወሎ ሀገረ ስብከት ብፁዕ አቡነ ኤርሚያስ እየተመራ መሆኑንም ታውቃላችሁ። በኪሎ ሜትሮች ብዛት አገልግሎታችን ታፍኗል። ምንም ገንዘብ ቢኖረንም ልማት መልማት አልቻለምና ህዝቡም የወንጌል ጥማቱን ለማስታገዝ አገልጋዮችን ለመመደብ ችግር ሆኖብናል። ይህንን ደግሞ ችግሮቻችንን ለማቃለል ሀገረ ስብከት ሆነን ብንመጣ ይፈታልናል ሲሉ ሀሳብ ያነገቡ የደብረ ሮሃ ቅዱስ ላሊበላ የአዲስ አበባው ክንፍ አስተባባሪ ሊቀ ኅሩያን አብርሃም እንግዳ በስቱዲዮአችን ተገኝተው ከአንደበታቸው የወጣውን ሰምታችኋል። በእኛ በኩልም እንግዲህ ጊዜያችንን ሰጥተን እንዲህ አድምጠናቸው የፕሮግራማችን ማረፊያ እዚህ ጋር ደርሷል። ነጋሽ በዳዳ ነበርኩኝ። ነጋሽ ሚዲያ ነው ስትከታተሉ ከኛ ጋር ቆይታን ያደረጋችሁት። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም
የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በኅዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ልምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማተ አስቄጥስ፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣ የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልብዎን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።